ከሥጋዊ ጉዳዮች ርቆ በልብ ንጽሕና የሚኖረውን ደግሞ እንመልከት። ይህ ሰው ራሱን ሙሉ ለሙሉ ከክፉ በመከልከል የሚኖር ሰው ነው። ሊያሰናክሉት የሚችሉ ጽሑፎችን እንኳ አያነብም። ሕግ የሚያስጥሱትን ትዕይንቶችንም አይመለከትም። ሊያሰናክሉት ከሚችሉ ሰዎች ጋር አይቀራረብም፣ ንግግራቸውንም አያዳምጥም። በዚህ መልኩ ሕሊናውን በንጽሕና ይጠብቃል፣ የረከሰ ነገርም ወደ ልቡናው ዘልቆ አይገባም። ዲያብሎስ ይህን ንጹሕ ሰው ሊዋጋውና ሊያሰናክለው ይፈልጋል። ነገር ግን ማሰናከያውን ፊት ለፊት በግልጽ አምጥቶ አያቀርብለትም፣ ይቃወመዋልና። ምን ያድርግ ታዲያ? ዲያብሎስ ይህን ሰው ወጣቶችን ወደ ልብ ንጽሕና የሚመራ መንፈሳዊ መምህር እንዲሆን በሩን ይከፍትለታል። ጠዋት ማታም እርሱ ብቻ በልብ ንጽሕና መኖር እንደሌለበትና ለሌሎች ምስኪን ወንድሞቹ ከልብ ንጽሕና ችግር ሊያወጣቸው የሚችለውን ምክር መለገስና ከጥፋት እንዲድኑ ምክንያት መሆን እንዳለበት ይወተውተዋል። ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትንም ብዛት እንዲሸፍን ይወቅ የሚለውን ጥቅስ እንዲያስተውልም ይጠቁመዋል። የያዕቆብ መልእክት ምዕራፍ 5 ቁጥር 20 ወደ እርሱ የሚመጡትን ሁሉ ለመምራት እስኪወስንና አምኖ ይህን ታላቅ መንፈሳዊ አገልግሎት እስኪቀበለው ድረስ በውትወታው ይቀጥላል። ከዚህ በኋላ ዲያብሎስ ወደሚቀጥለው ደረጃ ያሸጋግረዋል። አመራሩ በተግባር እንዲገለጥ ወደ እርሱ የሚመጡትንም ወጣቶች ችግሮቻቸውንና ስህተቶቻቸውን ማድመጥ እንደሚገባው ያሳስበዋል። ከዚያማ በቃ ተራ በተራ እየመጡ እንዴት ወድቀው ንጽሕናቸውን እንዳጡ የሚያወሱትን ወሬዎችና ወጎች በዝርዝር በመተረክ ጆሮዎችን ይሞሏቸዋል። ታሪኮቹ አሳፋሪ ቢሆኑም ይሰማል። በዚህም ይህ ወደ ንጽሐ ልቡና የሚመራ መምህር አስቀድሞ ሊያዳምጣቸው የማይወደውን ሲሸሻቸው የነበሩትንና እንዲሰማቸው ያልተፈቀዱለትን ጉዳዮች ሁሉ ማድመጥ ይጀምራል። አሁን ሁሉን በሚገባ ለማድመጥ ይፈቅዳል። ሁሉም እየመጣ አዳዲስና የተለያዩ የኃጢአት አይነቶችን በሕሊና ሰሌዳው ላይ ይስላል። ሌሎችን በመምራት ስም ይህ ወንድማችን ሕሊናው በረከሱ ስዕሎች ይጨናነቃል። የአእምሮውን ንጽሕና የሚያሳጡትንና የሚያረክሱትን ወሬዎችና ወጎች ማወቅ ይጀምራል። መናገር እንኳ ነውር ነውና የተባለላቸውን ሁሉ ሲነግሩት ይሰማል። ኤፌሶን ምዕራፍ 5 ቁጥር 12 እነዚህ ጉዳዮች በውስጡ የኃጢአትን ስሜት ባይቀሰቅሱበትና ባያሰናክሉትም እንኳ አእምሮን ያረክሱበታል። መልካሙንና ክፉን ከሚያሳውቀው ከእውቀት ዛፍ እንግዳ ፍሬዎችን ቀጥፏልና። ይህን አውቆ ለመሸሸግ ቢሞክርም ዲያብሎስ ወጣቶቹን የት ልትተዋቸው ነው ይለዋል። ወጣቶቹም በአመራሩ ሰላም ያገኙ መሆናቸውንና ከእርሱ ባይለዩ ደስ እንደሚላቸው ይገልጹለታል። እርሱ ከተዋቸው ግን ወደ ቀደመው ኃጢአታቸው ሊመለሱ እንደሚችሉ በመግለጽ አእምሮውን የበለጠ ያስጨንቁታል። በሁለት እግራቸው እስኪቆሙ ድረስ እንደማይተዋቸው ይዘበዝቡታል። በዚህም ስለ ጻድቁ ሎጥ የተነገረው ቃል በእርሱም ሕይወት ይንጸባረቃል። ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ሥራቸው ጻድቅ ነፍሱን አስጨንቆ ነበርና። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 8 ወንድማችን አስቀድሞ ራሱን የሚያስጨንቀው በሚሰማው ብቻ ሲሆን፣ አሁን ግን እነዚያ የሰማቸው ታሪኮች ከዚህ በፊት አይቶት በማያውቀው መልኩ በሕሊናው ላይ ተቀርጸውና በገሃድ የሚመለከታቸው ያህል ጥርት ብለው ሊታዩት ይጀምራሉ። በመጨረሻም ይህ ሰው በአስተሳሰቡም ሆነ በልቡናው ረክሶ ሊወድቅ ይችላል። ይህ ወጣት ገና ከጅምሩ እንደነዚህ ያሉትን ወጣቶች ወደ ንስሐ አባቶቻቸው በመላክ ራሱን ከጭንቀት ነፃ ባወጣ ነበር። ነገር ግን ዲያብሎስ ጉዳዩን አስጀምሮ እርሱ በማያውቀውና መልካም ምግባር በሚመስለው መንገድ እንዲሰርጽበት ስላደረገው
መተው ይሳነዋል። ምናልባት ግን ወጣቶቹን ወደ መምህረ ንስሐ ለመላክ ይበቃ ይሆናል። ነገር ግን ብዛት ያላቸው ወሬዎችንና ወጎችን በአእምሮ መቋጠሩና ሕሊናው በአዲስ ዕውቀት በመሞላቱ የቀደመ የአእምሮ ንጽሕናውን ያጣል። ዕውቀትንም የሚጨምር ሐዘንን ይጨምራልና የሚለውን የጠቢቡ ሶሎሞንን አባባል እዚህ ላይ ልብ ይሏል። መጽሐፈ መክብብ ምዕራፍ 1 ቁጥር 18። ሐመሩሃ ሌሎችን በመምራት ውስጥ የዲያብሎስ ተንኮል ወሬዎችንና ወጎችን በማዳመጥ ልቡናን ማርከስ ብቻ ሳይሆን አእምሮ በጥርጣሬ እንዲዋዥቅ የማድረግ ዘዴም አለው። ለዚህ ዘዴው የሚጠቀምበት መሪ ሰው እንዲሁ በልቡ አምኖ መንፈሳዊ መጻሕፍትን የማያነብ ነገር ግን ራሱን ወደ እግዚአብሔር ያላስጠጋ ሰው ነው። ለዚህ ሰው አንድ ሌላ ሰው ጥርጥር ውስጥ ገብቶ በመጨነቅ ላይ መሆኑን በመግለጽ ምክር እንዲለግሰው ይጠይቀዋል። አንዱ ጥርጣሬ ሌላውን እያስከተለና በተለያየ አቅጣጫ መፍትሔ እየፈለገ የዚህ መሪ ሰው እምነት ከልቡናው ቀስ በቀስ እንዲያፈተልክና በአእምሮውና በሳይንሳዊ ምርምሮች መታመን እንዲጀምር ያደርገዋል። እምነትን ከሳይንስ ሳይደባልቁ የሚጓዙ ጥቂቶች ናቸው። ይህ ሰው ግን የማስረዳት ችሎታው ስለሌለው የጥርጣሬ ማዕበል እያሰመጠው ይሄዳል። ማንኛውም ሰው አመራር የመስጠት ብቃት እንደሌለው ልናውቅ ይገባል። ይህ ብቃት ያላቸው አባቶች መንፈሳዊ ችግሮችን በማየት አጸያፊ ኃጢአቶችን በማድመጥና ጥርጥርን በመስማት አይናወጡም። ስለሆነም ዲያብሎስ ብልህ በመሆኑ የመሪነት ቦታ ይህ ብቃት ለሌላቸው ሰዎች በማሳየት እንዲጎዱበት ያደርጋል። ዲያብሎስ ይህን አገልግሎት ለእነዚህ ብቃቱ ለሌላቸው ሰዎች የሚያመለክተው እጅግ በጣም አንገብጋቢና አስቸኳይ መንፈሳዊ አገልግሎት እንደሆነ አድርጎ በማጣደፍ ነው። እንዲህ በጎ ለማድረግ አውቆ ለማይሰራው ኃጢአት ነው የሚለውን ይጠቅሳል። የያዕቆብ መልእክት ምዕራፍ 4 ቁጥር 17። እዚህ ላይ ግን ትሑት የሆነው ሰው እንዲህ አይነቱ ውጊያ ሲከፈትበት በትሕትናና በተሰበረ ልብ እኔ ይህን ጉዳይ አላውቅም፣ እኔ እንኳን ሌሎችን ልመራ ራሴን መምራት አልችልም በማለት መመለስ ለእርሱ ቀላል ነው። ይሁን እንጂ ዲያብሎስ አንድ መንፈሳዊ ሥራ የሚያመጣውን ውጤት በሌላ መንፈሳዊ ሥራ ማጥፋት ያውቅበታል። በጣም በተመስጦ ሆኖ ለፈጣሪው ጸሎት የሚያደርስን ሰው ዲያብሎስ አንድ ሰው ወደ እርሱ በመላክ ንትርክ የፈጠሩ ሰዎችን እንዲያስማማ ያስጠራዋል። እነርሱን ለማስታረቅ ተቀምጦ ጫጫታውን፣ ጭቅጭቁን፣ አጸያፊ ዘለፋውንና ስድቡን ሲያዳምጥ የተመስጦውና የጸሎቱ ውጤት ከእርሱ ይርቃል። ይህ ሰው ታዲያ ወደ ቤቱ ሲመለስ ያን የተጋጋለ ንትርክ ይዞ ስለሚመለስ ሕሊናው ለጸሎት አይታዘዝለትም። አንተ ግን በእግዚአብሔር ፊት ለጸሎት ለመቆም ለየት ያለ ዝግጅት እንደሚያስፈልግ አትዘንጋ። ዲያብሎስ ጸሎትህ በተመስጦ የተሞላ ሆኖ ሲመለከት ሊረብሽህ ይወዳል። እንዴት? አንተ በተመስጦ ስትጸልይ እንዲህ ያለው ጥልቅ ተመስጦ በጣም ጥሩ ነው። ሌሎች ቢያውቁት ደግሞ ሊጠቀሙበት ይችላሉ። ስለዚህ እንዳትዘነጋው። አሁኑኑ ተነሳና በወረቀት ላይ በጽሑፍ አስፍረው ይልሃል። በዚህም ከጸሎት ወደ ጽሕፈት ሥራ ያሸጋግርሃል። በእግዚአብሔር ፊት በተመስጦ መቆምህንም አስጥሎ እንድትቀመጥ እንድትጽፍና በእግዚአብሔር ፊት በመቆምህ ከመደሰት ይልቅ በሌሎች እንድትደሰት ያደርግሃል። ዋናው የዲያብሎስ ዓላማ የያዝከውን እንድትጥልና በሌለህ እንድትደሰት ማድረግ ነው። አሊያም ሌላ ታገኛለህ በሚል ከንቱ ተስፋ በእጅህ ያለውን ጥለህ የማታገኘውን ለመያዝ እንድትተጋ ማባከን ነው። አሊያም ደግሞ አንዳንድ መልካም ምግባራትን ለጊዜው ያሳይህና ኋላ ይቀማሃል። 3. መልካም ምግባራትን ያለ ቦታቸው እንዲጠቀሙ ማድረግ። መጽሐፍ ቅዱስ ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው ይላል። መጽሐፈ መክብብ ምዕራፍ 3 ቁጥር 1።
መልካም ምግባራትን ያለ ጊዜያቸውና ያለ ቦታቸው ከተጠቀምንባቸው ከመንፈሳዊ ጠቀሜታቸው ይልቅ ጥፋታቸው የጎላ ይሆናል። በዚህ መልኩ ከሚዋቀሩት የዲያብሎስ ደባዎች መካከል ጥቂቶቹን ከዚህ በመቀጠል እንመለከታለን። ስለ ኃጢአታችን ማሰብ በሚጠበቅብን በንስሐ ወቅት የደስታን መልካም ምግባራት እንድናሰላስል ያደርጋል። በዚህ ወቅት ከደስታ ጋር የሚዛመዱ ጥቅሶችን በማስታወስ በንስሐ ሕይወት እንድንቀጥል የሚያስፈልጉንን እንደ ጸጸትና እንባ የመሳሰሉትን ያጠፋብናል። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና የሚለውን ጥቅስም ይሰውርብናል። የማቴዎስ ወንጌል ምዕራፍ 5 ቁጥር 4። በዚህ መልኩ ዲያብሎስ አንድ ሐረግ ብቻ መዞ የመጠቀም ዘዴውን ተግባራዊ ያደርጋል። እንዲህ ያለ ዘዴውን ጌታችን አልተቀበለውም። ዲያብሎስ መድኃኒታችን ኢየሱስ ክርስቶስን ተብሎ ተጽፏልና ብሎ ሲፈትነው ተብሎ ደግሞ ተጽፏልና በማለት መልሶለታል። የማቴዎስ ወንጌል ምዕራፍ 4 ቁጥር 6-7። በዚህም ዲያብሎስ አንድ ሐረግ ጥቅስ በመምዘዝ ያንን ሐረግ የሚያብራሩ ሌሎች ጥቅሶችን እንደሌሉ አድርጎ ሲያቀርብልን በዚያ ተመርተን ስህተት ላይ እንዳንወድቅ ጌታችን አስተምሮናል። ከዚህ በተጨማሪ ዲያብሎስ የእርሱን ዓላማ የሚያሳኩ ሌሎች ብዛት ያላቸው ጥቅሶችን ሊጠቅስልን ይችላል። ጽናትና ቅጣት በሚያስፈልግበት ቦታ ምሕረት ማድረግን ሊጠቅስ ይችላል። በአንጻሩ ምሕረት፣ ርኅራኄና ይቅርታ ሊደረግ በሚገባበት ቦታ ስለ ቅጣት የሚነገሩትን ጥቅሶች ሊያሳስበን ይችላል። ዝምታ በሚመረጥበት ቦታ ላይም ስለ መናገር ጥቅም የሚያወሱ ጥቅሶችን ያስታውሳል። ለሌሎች የሚስማሙ ወይም የተጠቀሱ ጥቅሶችንም ለእርሱ እንደተጠቀሱ አድርጎ ማቅረብ ሌላው የዲያብሎስ ዘዴ ነው። ለምሳሌ ካህናትና ሐዋርያትን የሚመለከቱትን ጥቅሶች ለአንዱ ምዕመን የተጠቀሱ አስመስሎ በማቅረብ ይዋጋል። ጌታ ሐዋርያቱን በምድር ላይ ማንንም አባት ብላችሁ አትጥሩ ያላቸው ለእርሱ ወይም ለምዕመኑ የተጠቀሰ አድርጎ ያቀርብለታል። ሌላው ምሳሌ ደግሞ ጥፋትን በተመለከተ ቁጥር ያንን ጥፋተኛ ሰው ክፉኛ የሚማታውን ቁጡ ሰው ይመለከታል። ይህ ሰው ይህን አላስፈላጊ እርምጃ እንዲወስድ የገፋፋው አመፃ የሚያደርጉትን ሁሉ ከእግዚአብሔር ከተማ አጠፋቸው ዘንድ የምድርን ኃጢአተኞች ሁሉ በማለዳ እገድላቸዋለሁ የሚለውን ጥቅስ ዲያብሎስ በአእምሮ ውስጥ ስለቀረጸበት ነው። መዝሙረ ዳዊት መዝሙር 100 ቁጥር 8። 4. ጥርጣሬን መትከል። ተጠራጣሪ ሰው ደካማና በቀላሉ እጁን ለዲያብሎስ የሚሰጥ ስለሆነ ባላጋራችን ባገኘው አጋጣሚ ሁሉ ጥርጣሬን ይዘራበታል። ለምሳሌ ንስሐን አስመልክቶ ተነሳሂ መሆን በመቻልና በእግዚአብሔር ዘንድ ንስሐው ተቀባይነት በማግኘቱ መካከል ጥርጣሬን ይዘራል። እንደ ልምድ ይዞት በመቆየቱ ከባህሪያቱ አንዱ የሆነውን ኃጢአት ማስወገድ ቀላል አለመሆኑን ከገለጸለት በኋላ ይህን የሚወደውን የኃጢአት ተግባሩን ከተወ መኖር እንደማይችል አድርጎ ያሳየዋል። ብቃቱን አስመልክቶ የእግዚአብሔርን ረዳትነት በመሸሸግ በጥርጣሬ ይሞላዋል። እንዲህ የሚለው የነቢዩንም ቃል ይሰውርበታል። አቤቱ የሚያስጨንቁኝ ምንኛ በዙ! በእኔ ላይ የሚቆሙት ብዙ ናቸው። ብዙ ሰዎች ነፍሴን አምላክሽ አያድንሽም አሏት። መዝሙረ ዳዊት መዝሙር 3 ቁጥር 1-2። ተነሳሂው ንስሐ በመግባቱ የሚገፋበት መስሎ ከታየውም ኃጢአቱን በወቅቱ መናዘዝ ይገባው እንደነበር ወይም ውሸት መሆኑን ወይም እግዚአብሔር ንስሐውን እንደማይቀበለው ወይም ደግሞ ሊሸከመው ከሚችለው በላይ ኃይለኛ ቅጣት የሚያሰጠው ኃጢአት በመሆኑ በቀላሉ ሊማር እንደማይችል አድርጎ እንዲጠራጠር ያደርገዋል። የዲያብሎስ ዋነኛ ዓላማ ተነሳሂውን ተስፋ ማስቆረጥ ነው። ይህም ልቡናውን አጥቶ በኃጢአት እንዲቀጥል ያደርገዋል። ከዚህ ሌላ እግዚአብሔር ቀደም ሲል የሰጣቸውን ብዛት ያላቸው ፍርዶችና ቅጣቶች በመጥቀስ ሰውየው
የእግዚአብሔርን መሐሪነት እንዲጠራጠር ያደርገዋል። ምናልባትም እግዚአብሔር እነዚህን ቅጣቶች ያወረደው ከእርሱ የሚቀል ኃጢአት በሠሩት ላይ እንደሆነ አድርጎ ያሳስበዋል። ሰይጣን የጥርጥር እሾሁን በሰዎች የግል ሕይወት ውስጥም ሊተክል ይችላል። ድንግልና ወይስ ጋብቻ የትኛው ይመረጣል የሚለውን አስመልክቶ ጥርጥርን ይተክላል። ከዚህ በኋላ ሰውየው የመረጠውን መንገድ እንደገና እንዲጠራጠር ያደርገዋል። ሰውየው ምንኩስናን ከመረጠ ይህን ሕይወት መምራት መቻልና አለመቻሉን ይህ ለተመረጡት ብቻ የተሰጠ መሆኑን በመጥቀስ እጅግ በጣም ከባድ እንደሆነ አድርጎ ያጠራጥረዋል። ይህ ነገር ለተሰጣቸው ነው እንጂ ለሁሉ አይደለም። እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው። የማቴዎስ ወንጌል ምዕራፍ 19 ቁጥር 11፣ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 7። በመቀጠልም ይህ ለአንተ የተሰጠ የጸጋ ስጦታ መሆኑን በምን አወቅህ በማለት ይጠይቀውና አስቀድሞ የወደቁ የቅዱሳን አባቶችን በመጥራት የእግዚአብሔር መንፈስ ካደረባቸው ከዳዊትና ከሶምሶን አንተ በምን ትበልጣለህ ይለዋል። በአንጻሩ ሰውየው ጋብቻውን ከመረጠ ዲያብሎስ የድንግልናን አክሊል አጣህ ይለዋል። ከዚያም አስከትሎ የቅዱስ ጳውሎስን ቃል ይጠቅስለታል። ያላገባው ጌታን እንዴት ደስ እንዲያሰኘው የጌታን ነገር ያስባል። ያገባው ግን ሚስቱን እንዴት ደስ እንዲያሰኛት የዓለምን ነገር ያስባል። ያላገባም የተሻለ አደረገ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 32፣ 33፣ 38። በመጨረሻም የቱን መምረጥ እንደሚገባው መወሰን እስኪያቅተው ድረስ አጠራጥሮ ይተወዋል። ዲያብሎስ በአገልግሎት ወይም በበዓት ተወስኖ በመኖር መካከልም ጥርጣሬን ይዘራል። አንድ ሰው በበዓት ተወስኖ መኖርን ከመረጠ ዲያብሎስ የአገልግሎትን ታላቅነት ከቀደሙት የእምነት ጀግኖችና ሐዋርያት ሕይወት በመጥቀስ ይገልጽለታል። ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ዘላለም ይደምቃሉ። ትንቢተ ዳንኤል ምዕራፍ 12 ቁጥር 3። መብራትንም አብርተው ከዕንቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉትም ሁሉ ያበራል። መልካሙን ሥራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ። የማቴዎስ ወንጌል ምዕራፍ 5 ቁጥር 15 እስከ 16። በአንጻሩ ሰውየው አገልግሎትን ከመረጠ በምድር ያሉ መላእክትን ሕይወት አጣህ። ሰው ለእግዚአብሔር ብቻ ሊያቀርባቸው የሚችላቸውን ጸጥታንና እርጋታን አጣህ። ኢየሱስ ክርስቶስ በብዙ ነገር ትጨነቂያለሽ ትታወኪም አለሽ በማለት ማርታን የገሰጸበትን መንገድ መረጥህ እንጂ እንደ ማርያም በጌታ እግር ስር ተቀምጦ መማር የሚያስችለውን መልካም ዕድል አልመረጥህም ይለዋል። የሉቃስ ወንጌል ምዕራፍ 10 ከቁጥር 41 እስከ 42። ይህ አይነቱን የዲያብሎስ ውጊያ አንድ ቅዱስ አባት እንዲህ በማለት ገልጾታል። ዲያብሎስ በተባሕትዎ የሚኖረውን መነኮስ ወንድሞችን በማገልገል ፍቅር ይዋጋዋል። ወንድሞችን በማገልገል የሚኖረውን መነኮስ ደግሞ በጸጥታና በጸሎት በተመስጦ ፍቅር ይዋጋዋል። ዲያብሎስ በሌላ በኩል ጥርጥሩን በማኅበራዊ ግንኙነቶች ውስጥም ይዘራል። በባልና ሚስት፣ በጓደኛሞች፣ በሥራ ባልደረቦች፣ በአለቃና በበታች ያለውን ፍቅር፣ ታማኝነትና ሐቀኝነት እንዲጠራጠር ያደርጋል። ሰዎች ባሕሪያቸውን፣ ውጥናቸውንና ዓላማቸውን እንዲጠራጠሩም ያደርጋል። ዲያብሎስ ይህን የሚያደርገው በሰዎች መካከል ያለውን መንፈሳዊውም ሆነ ማኅበራዊ ሕይወት የተመሰረተበትን ፍቅር በማጥፋት ወደ ጠብና ክርክር መምራት ስለሚፈልግ ነው። በጣም ቀላል የሆኑትንና ያለ ችግር ሊታለፉ የሚችሉትን አጋጣሚዎች ሰይጣን በተለያየ ጥርጣሬዎች በማጀብ ውስብስብ አድርጎ ያቀርባቸዋል። እንዲሁ ዲያብሎስ በእምነት ላይም ጥርጥርን ይዘራል።
ዛሬ ሰዎችን የሚያማቅቁበት ኑፋቄና ቀጥተኛ ያልሆነ የመናፍቃን ትምህርት የመነጨው ከዲያብሎስ ሕሊና ነው። የተለያዩ የሃይማኖት ድርጅቶችና በመካከላቸው ያለው ቅራኔ አልፎ ተርፎም እስከ ክህዶተ እግዚአብሔር የሚያደርሰው እምነት ሳይቀር በዲያብሎስ የተፈጠሩ ናቸው። ከዚህ በተጨማሪ ዲያብሎስ ከእግዚአብሔር ጋር መኖር እንደማይቻል አድርጎ ጥርጥርን ሊዘራ ይችላል። በቀጭኗ መንገድና በጠባቧ በር ማንም ሊገባ እንደማይችል በማጠራጠር የክርስትና ሕይወት ከባድና አስቸጋሪ መሆኑን ይገልጻል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 13 እስከ 14። እግዚአብሔር ከእኛ የሚጠብቀው የፍጽምና ደረጃ ላይስ ማን ይደርሳል? ይላል። የማቴዎስ ወንጌል ምዕራፍ 5 ቁጥር 48። በመጨረሻም የርኩሳን መናፍስትን ውጊያስ ማን ሊያመልጥ ይችላል? በማለት ያጠራጥራል። በዚህ ሁሉ መካከል ግን ለሰዎች የሚሆነውንና ማለቂያ የሌለውን የእግዚአብሔርን እርዳታ፣ የመንፈስ ቅዱስን ጸጋና ሥራ ይሸሽጋል። እንዲሁ ዲያብሎስ ተነሳሂው የንስሐ አባቱን እንዲጠራጠር ያደርገዋል። የንስሐ አባቱ ስለ እርሱ ያለውን ትኩረትና ፍቅር እንዲሁም ምስጢር መጠበቅ አለመጠበቁን አስመልክቶ ተነሳሂውን ያጠራጥረዋል። የንስሐ አባቱ የሚሰጠው ቀኖና ትክክልና አሁን እርሱ ባለበት መንፈሳዊ ደረጃ የሚመጥን መሆን አለመሆኑ ላይም ጥርጣሬን በሕሊናው ይከታል። ዕውቀቱንና መንፈሳዊነቱንም እንዲጠራጠር ያደርገዋል። የዲያብሎስ ዋናው ፍላጎት የተቻለውን መንገድ ሁሉ ተጠቅሞ ታዳኙን ከንስሐ አባቱ መለየት ነው። ምክንያቱም ከተናዘዘ የአጋንንትን ውጊያ ደባዎቻቸውንና ተንኮላቸውን መምህረ ንስሐው ስለሚያጋልጥ ነው። ዲያብሎስ ይህን ሁሉ የጥርጥር መንፈስ በተነሳሂው ልቡና የሚዘራው የንስሐ አባቱን ተጠራጥሮ እንዳያምነው ኃጢአቱን እንዲሸሽግና በመጨረሻም ትቶት እንዲሄድ ነው። ከዚህ ሁሉ በላይ የሚያስደንቀው ደግሞ ለምን እንዳንተ ላለ ሰው ኃጢአትን ትናዘዛለህ በማለት ምስጢረ ንስሐን እንዲጠራጠር ማድረጉ ነው። ዲያብሎስ መልካም ምግባርን እንድንጠራጠር ያደርጋል። ለምሳሌ ትሕትናና ራስን ማዋረድ ማንነትን ከማዳከም በስተቀር ምን ይፈይዳል? መብትህን በኃይልህም ቢሆን ማስከበር ስትችል ሌሎች ሲያታልሉህና ሲያጭበረብሩህ መመልከትህ ምን ይባላል? ይልሃል። ልክ እንደዚሁ ከሌሎች መልካም ምግባራት እንድትርቅ የጥርጥር መርዙን ይረጭብሃል። አንተ ግን እንደነዚህ ያሉ ጥርጥሮችን አትቀበል። ጥርጥር ባደረብህ ጊዜ ሁሉ ይህ የዲያብሎስ ሥራ ነው በል። ጥርጣሬን ሁሉ በውስጥህ አትቀበል፣ ተጠራጣሪም አትሁን፣ ጥርጣሬህም አይቀጥል። ስለ ጥርጣሬህ መወያየት ከቻልህ አድርገውና ስተት መሆኑን አረጋግጥ። አለበለዚያም እግዚአብሔር ጥርጥርን ሁሉ ካንተ ያርቅልህ ዘንድ ወደ እርሱ ጸልይ። የምትደላደሉ የማትነቃነቁም ሁኑ የሚለውን የመጽሐፍ ቅዱስ ቃል አስብ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58። 5. ተስፋ ማስቆረጥ። ዲያብሎስ ተስፋ ከማስቆረጡ አስቀድሞ ረዘም ያለ የዝግጅት መግቢያ ይሰጣል። እነዚህ ዝግጅቶች ለተከታታይ ውድቀቶች በመዳረግ ታዳኙ በመጨረሻ እኔ ተስፋ የለኝም፣ እንዲህ አይነት ሰው ስለሆንኩ እድን ዘንድ አልችልም በማለት እስከ መጮህ የሚያደርሱት ናቸው። እነዚህ ቅድመ ዝግጅቶች ትሕትናን አስመልክቶ ያለማቋረጥ በሚያጠምደው ሰው ልቡና ውስጥ የሚያስቀምጣቸው ክፉ ሐሳቦቹ ሊሆኑም ይችላሉ። በየዕለቱ እኔ ደካማ፣ ረዳት የሌለኝና በኃጢአት የተሞላሁ ነኝ እንዲል ያደርገዋል። እንዲህ በማለቱም ወደ ትሕትና ከመሄድ ይልቅ በመንፈሱ ይደክምና ከወደቀበት ሊነሳ የማይችልበት ደረጃ ላይ የደረሰ ይመስለዋል። ተስፋ የማስቆረጥ ውጊያ ጅምር ልክ እንደ ይሁዳ በታላቅ አወዳደቅ ሊጠቃለል ይችላል። ዲያብሎስ በዚህ ውጊያው ለተሰራው ኃጢአት ምንም አይነት ይቅርታ ሊደረግ እንደማይችል አድርጎ ያሳያል። ዲያብሎስ ጥቃቅን ስህተቶችን በማጉላት እነዚህን ስህተቶችን የፈጸማቸው ሰው ተስፋ በማስቆረጥ ይጥለዋል።
በዚህ ረገድ ዲያብሎስ ጮሌ ነው። ይህ ሰው ከመውደቁ አስቀድሞ የሠራው ኃጢአት በጣም ቀላል መስሎ ይታየዋል። ዲያብሎስም ይህንኑ ያረጋግጥለታል። ያን ኃጢአት ከፈጸመው በኋላ ግን ዲያብሎስ ቀላል መሆኑን ድጋሚ በመግለጽ ያንኑ ኃጢአት ደጋግሞ እንዲፈጽመው ያበረታታዋል። አሊያም እጅግ አጉልቶና የከፋ አድርጎ በማሳየት ሰውየውን ወደ ተስፋ መቁረጥ ይመራዋል። እግዚአብሔር እንዲህ ያለውን ኃጢአት ይቅር የሚል ይመስልሃልን? በማለት በዚህ ጊዜ ይህ ኃጢአተኛ መንፈስ ቅዱስን እንደተቃወመ ይሰማዋል። የሠራው ኃጢአት መንፈስ ቅዱስን ከመሳደብ ጋር ምንም ግንኙነት ባይኖረውም እንዳለው አድርጎ ስለሚገምት ይቅርታን የሚያገኝ አይመስለውም። የማርቆስ ወንጌል ምዕራፍ 3 ቁጥር 29። በዚህም መንፈስ ቅዱስ ከልቡናው ሙሉ ለሙሉ እንዲወጣ ያደርጋል። በመጨረሻም ለዚህ ሰው ወደ ንስሐ መመለስ ያዳግተዋል፣ ይቅርታንም ያጣል። ምክንያቱም ለኃጢአት ስርየት ንስሐ፣ ለንስሐም የመንፈስ ቅዱስ ሥራ በልቡናው ውስጥ መኖር አለበትና ነው። ዲያብሎስ ንስሐ መግባት እንደማይችል አድርጎ ወደ ተስፋ መቁረጥ ሊመራ ይችላል። እንዲህ በማለት ኃጢአትን መተው ትችላለህን? አትችልም። ኃጢአት ከደምህ ጋር ተዋህዷል። ጽናትህ አብቅቶለታል። ተስፋህ ተሟጧል። ንስሐ የመግባት ምኞቱ እንኳ በውስጥህ የለም። ምን ያህል ጊዜ ነው ንስሐ ለመግባት ሞክረህ ያቃተህ? ምን ያህል ጊዜስ ኃጢአትን ከተናዘዝክ በኋላ ተመልሰህ ከፊተኛው የከፋ ኃጢአቶችን የፈጸምከው? እንዲህ እያለ ሰውየው ውጊያውን መቋቋም አቅቶት እስኪወድቅ ድረስ ይሞግተዋል። በመጨረሻም አሁን ሙሉ ለሙሉ እጄ ላይ ወድቀሃል። ከአሁን በኋላ ወደምፈልገው የእጄ መዳፍ አገላብጠሃለሁ። ስለሆነም ምንም ውጤት የማታገኝበትን ትግል መታገልህ ለከንቱ ነው ይለዋል። በእርግጥ እነዚህ ሁሉ ማስፈራሪያዎች መሰረት የሌላቸውና የሐሰት ዛቻዎች ናቸው። አንድ ሰው ምንም እንኳ ያለበት ሁኔታ በጣም የከፋ ቢሆንም እግዚአብሔር ንስሐውን ይቀበላል። ብዙ ታላላቅ የሚባሉ ቅዱሳን አባቶች የከፋ በደል ቢሰሩም እንኳ እግዚአብሔር ይቅር ብሏቸዋል። ነገር ግን ዲያብሎስ ሰዎች በኃጢአት ሲወድቁ ጥረቱ ሁሉ ወደ ተስፋ መቁረጥ እንዲደርሱ ነው። ውድቀቱ ጊዜያዊ ሳይሆን ቋሚና ዘላለማዊ እንደሆነ አድርጎ ነው የሚያሳምነው። በነቢዩ ሚክያስ የትንቢት መጽሐፍ ላይ የተጠቀሱት ቃላት ምንኛ ድንቅና አጽናኝ ናቸው። ጠላቴ ሆይ በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልህ። ትንቢተ ሚክያስ ምዕራፍ 7 ቁጥር 8። ከዚህ በተጨማሪም ጻድቅ 7 ጊዜ ይወድቃልና ይነሳማል። መጽሐፈ ምሳሌ ምዕራፍ 24 ቁጥር 16። ሰው ተደጋጋሚ ውድቀት ቢወድቅም መጽሐፍ ቅዱስ ጻድቅ ብሎ ነው የጠራው። ተስፋ ወደ መቁረጥ ከሚያደርሱን ምክንያቶች አንዱ ዲያብሎስ በመንፈሳዊ ክፍለ ጊዜያችን የሚሰነዝርብን ጥቃት ነው። እንዲህ ያለው የጎላ የዲያብሎስ ደባ በብዙዎች ዘንድ ይታወቃል። እስቲ ይህን ደባውን በምሳሌ እንመልከት። በአዲስ ዓመት ዋዜማ የተባረከ ዘመን ለመቀበል በማሰብ ምሽቱን በመዝሙር በማህሌትና በጸሎት ለማሳለፍ በቤተ ክርስቲያን ውስጥ ታድራለህ። ሲነጋጋም ቅዳሴ አስቀድሰህና ቅዱስ ቁርባን ተቀብለህ ወደ ቤትህ ታመራለህ። በመንገድ ላይ ሳለህ ዲያብሎስ አንድ ነገረኛ ሰው ይልክብህና ይተናኮልሃል። በዚህ ጊዜ ትበሳጭና ትበድላለህ። ከዚህ በኋላ ተስፋ የማስቆረጥ ክብሪቱን ይጭርብሃል። ይህን ሁሉ ካደረግሁ በኋላ እንዴት እሰናከላለሁ? በቃ ምንም ዋጋ የለኝም ትላለህ። ነገር ግን ተስፋ አትቁረጥ፣ ይህ የተነቃበት ማታለያ ነውና። ከነቢዩ ጋር ሆነህ በወድቅም እነሳለሁ በል። ዲያብሎስ ውጊያውን በዚህ እንደማይገታም እወቅ። በማንኛውም የአዲስ ዓመት የመጀመሪያ ቀን፣ በመንፈሳዊ በዓላት ቀን፣ በጾም መጀመሪያ ቀን መንፈሳዊ ጸሎት ካደረስክና ቅዱስ ቁርባን ከተቀበልህ በኋላ ዲያብሎስ አንተን ለመጣል ክንዱን እንደሚሰነዝር አትዘንጋ።
እንዲህ በሚቃጣበት ጊዜም ማታለያ ዘዴህን አውቄብሃለሁ፣ ሌላ ዘዴ ፈልግ ትለዋለህ። በመንፈሳዊ ክፍለ ጊዜዎችህ በምታሳየው መንፈሳዊ ጥረትና ውጤት ዲያብሎስ ተራ ቅናትን ስለሚቀና የሚከፍትብህ ውጊያዎች ስፍር ቁጥር የላቸውም። ሌላው የዲያብሎስ ተስፋ ማስቆረጫ መንገድ ሰውየው ሊያገኘው የማይችለውን ከፍተኛ ደረጃ እንደሚያገኘው አድርጎ ማጓጓት ነው። ባለው ኃይል ሁሉ ሊያገኘው የማይችለውን ከፍተኛ መንፈሳዊ የእድገት ደረጃ እንደሚያገኘው አድርጎ ያሳምነዋል። ይህን የተመለከቱ የንስሐ አባቱ ረጋ ማለት እንዳለበትና አሁን ባለበት ደረጃ ጥቂት መቆየት እንዳለበት ሲመክሩት፣ ዲያብሎስ የንስሐ አባቱን መንፈሳዊነት እንዲጠራጠር ያደርገዋል። አንድ ሰው በጣም ጥሩ መሰረት ከሌለው እንዴት አድርጎ ነው 1 ወይም 2 ወይም ከዚያ በላይ ቀናት በከፍተኛ መንፈሳዊ የእድገት ደረጃ ላይ መቆየት የሚችለው? አይችልም። ስለሆነም ይወድቃል። በዚህ ጊዜ ዲያብሎስ ጠጋ ብሎ ሊወቅሰውና ተስፋ ሊያስቆርጠው ይጀምራል። ለመንፈሳዊ ሕይወት ብቃት የለህም፣ ባህሪህ ከመንፈሳዊ ሕይወት ጋር አይጣጣምም ይለዋል። እንዲህ እያለ አድቅቆ ይጥለዋል። ነገር ግን ያ ሰው እንደ መምህረ ንስሐው ምክር እድገቱን ቀስ በቀስ ቢያደርግ ኖሮ ዲያብሎስ እንዲጀምረው የሰጠውን ደረጃ በመጨረሻ ያገኘው ነበር። ዲያብሎስ ጻፎችና ፈሪሳውያንን የእርሱን ጠባያቸው እንዲያደርጉ አሳምኗቸው ነበር። መንፈሳዊ መመሪያን በመስጠት ረገድ ከባድና አስቸጋሪ ሸክም ተብትበው በሰው ትከሻ ይጭናሉ። እነርሱ ግን በጣታቸው ስንኳ ሊነኩት አይወዱም ተብሎ ተጽፎባቸዋል። የማቴዎስ ወንጌል ምዕራፍ 23 ቁጥር 4። እነዚህ ከባድ ሸክሞች አንዳንድ ጊዜ የሚሸከማቸውን ሰው ተስፋ የሚያስቆርጡ ይሆኑና ይህን ማን ይችላል? ማንስ ሊድን ይችላል? በማለት ይናገራል። ከአሕዛብ ወገን ወደ እምነት ስለመጡት ግን ሐዋርያት እንዲህ ነበር ያሉት፣ ከአሕዛብ ወደ እግዚአብሔር የዞሩትን እንዳናስቸግራቸው። የሐዋርያት ሥራ ምዕራፍ 15 ቁጥር 19። የላኩባቸውም መልእክት ይህንኑ የመሰለ ነው። ከሚያስፈልገው በቀር ሌላ ሸክም እንዳንጭንባችሁ እኛና መንፈስ ቅዱስ ፈቅደናል። የሐዋርያት ሥራ ምዕራፍ 15 ቁጥር 28። ቅዱስ ጳውሎስም እንዲህ ብለዋል፣ ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኋችሁ። ገና ሥጋውያን ናችሁና እስካሁን ድረስ ገና አትችሉም። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 2። ስለሆነም ዲያብሎስ ከደረጃችሁ በላይ በሆነ ነገር ቢፈትናችሁ አትስሙት። ይልቁንም አንተ ሰይጣን ከአጠገቤ ወግድ፣ ለእኔ መልካም አታስብልኝምና አንተ ያሉህ ወደ መልካም ፍጻሜ የማያደርሱ የራስህ የሆኑ ጠማማ መንገዶች ናቸው በለው። በአንድ ወቅት ዲያብሎስ አንዱን ጻድቅ አባት ተነስቶ እንዲጸልይ ሲቀሰቅሰው እኔ በወደድኩ ሰዓት እጸልያለሁ እንጂ አንተ የምትለውን አልሰማም በማለት አሳፍሮታል። ሰይጣን ሰውን ለመጣል ሲፈልግ ወደ ላይ ከፍ ያደርገዋል። ከጣለው በኋላ ደግሞ ክፉ በማሳሰብ ተስፋ ያስቆርጠዋል። ተስፋ የማስቆረጥ ውጊያ ዲያብሎስ የሚወደው ውጊያ ነው። ምክንያቱም ሰው ተስፋ ሲቆርጥ በራሱም ሆነ በእግዚአብሔር ላይ እምነት ያጣል። መንፈሳዊ ሕይወት መምራት የሚችልባቸው አማራጮች ላይም ስለማይተማመን ለውድቀት ራሱን ያጋልጣል። ዲያብሎስ የሚፈልገውም ይህንኑ ነው። ታዳኙ እንዳይታገለው አድርጎ መጣል። በእንዲህ አይነት መልኩ የጣለውን ሰው ዲያብሎስ በመጨረሻ እንዲህ ብሎ የሚናገረው ነው የሚመስለው፣ አሁን ከጭብጤ አታመልጠኝም። በእርግጠኝነት ወደ ሲኦል ትወርዳለህ። ምንም ዋጋ የለህም። ስለዚህ ይህንንም የሚመጣውንም ሕይወት ከምታጣ በዚህኛው ሕይወትህ በዓለሙ ትምነሸነሽ ዘንድ እመክርሃለሁ። እንዲህ ያለውን ሰው ዲያብሎስ ሕይወቱ ደካማና ብኩን መሆኑን ብቻ ሳይሆን መንፈሳዊ ሕይወት መምራት ከባድ መሆኑ ጭምር ያሳምነዋል። አልፎ ተርፎም ከእርሱም እጅ ሆነ ከእግዚአብሔር ፍርድ እንደማያመልጥ ያረጋግጥለታል። እንዲህ አይነቱ ተስፋ የማስቆረጥ የዲያብሎስ ውጊያ እጅግ በጣም አደገኛ ውጊያ ነው። ለዚህ ሁሉ ግን መልሱ ቀላል ነው።
ሰልፉ ለእግዚአብሔር ነውና። አንደኛ ሳሙኤል ምዕራፍ 17 ቁጥር 47። ይህንን በክርስቶስ ድል እንደምናደርግም ተነግሮናል። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14። ምንም እንኳ ደካሞች ሥጋውያንና ውጊያው የበረታ ቢሆንብንም ኃይልን በሚሰጠን በመድኃኒታችን በኢየሱስ ክርስቶስ ሁሉን እንችላለን። ፊልጵስዩስ ምዕራፍ 4 ቁጥር 13። በጸጋውና በውስጣችን በሚሠራው በመንፈስ ቅዱስ ኃይል እንታገዛለን። ይህ ብቻ አይደለም፣ እኛን ለማገዝ በሚላኩ መላእክትም እንደገፋለን። ዕብራውያን ምዕራፍ 1 ቁጥር 14። በቅዱሳን ሁሉ አማላጅነትም ብርታትን እናገኛለን። ዲያብሎስ በእኛ ላይ ምንም ኃይል ስለሌለው በዛቻዎቹ አንደናገጥም። የሐዋርያው ቃል ምንኛ መልካም ናቸው! ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። የያዕቆብ መልእክት ምዕራፍ 4 ቁጥር 7። የእግዚአብሔርን ፍርድ በተመለከተም እርሱ አንድ ጊዜ በመስቀል ላይ ባሳየው ፍቅር ታላቁንና ቸል ልንለው የማይገባውን መዳናችንን ፈጽሞልናል። ዕብራውያን ምዕራፍ 2 ቁጥር 3። ስለ እኛም የታመነና ጻድቅ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9። ስለ እኛም በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። አንደኛይቱ የዮሐንስ መልእክት ምዕራፍ 1 ቁጥር 9። ሊያጥበንና ከበረዶም ይልቅ ሊያነጻን ይችላል። መዝሙረ ዳዊት መዝሙር 50 ቁጥር 7። እንዲህም ብሎናል፣ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 18። ምንም እንኳ ዲያብሎስ ከላይ በተመለከትነው መሠረት ተስፋ በማስቆረጥ ውጊያ ቢዋጋንም መጽሐፍ ቅዱስ ከሦስት ዋና ዋና መልካም ምግባራት መካከል አንዱ ተስፋ መሆኑን በመግለጽ ያበረታታል። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 13። እግዚአብሔርም ለእኛም ሆነ ለቤተ ክርስቲያን ብዙ ቃል ኪዳኖችን ገብቷል። የገሃነም ደጆች አይችሏትም። የማቴዎስ ወንጌል ምዕራፍ 16 ቁጥር 18። እንዲሁም በእግዚአብሔር ኃይል ለተጠበቃችሁ ለእናንተ የሚል ቃልም አለን። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5። በእጁ መዳፎችም ተቀርጸናል። ትንቢተ ኢሳይያስ ምዕራፍ 49 ቁጥር 16። መጽሐፍ ቅዱስ ከዚህ ሌላም የሚነግረን አለው። እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንምና። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 7። ስለሆነም ሐዋርያው ከአንድም 2 ወይም 3 ጊዜ መታከት እንደሌለብን ነግሮናል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 እስከ 16። ገላትያ ምዕራፍ 6 ቁጥር 9። በመንፈሳዊ ጉዞ ላይ ሳለህ ተሰነካክለህ ብትወድቅ ድጋሚ ተነስተህ መጓዝ እንደማትችል ሆነህ ተስፋ አትቁረጥ። ነገር ግን ተነሳና ጉዞህን ቀጥል። ዲያብሎስ በእርምጃዎችህ ስለሚቀና ሊያደናቅፍህ ይፈልጋል። እንቅፋቱ ግን ወደ ተስፋ መቁረጥ አያደርስህ። ይልቁንም በመንፈሳዊ ጉዞህ ውጤታማ ከሆንህ ዲያብሎስ እንደማይተውህ አውቀህ የበለጠ ኃይል ጨምረህ ተነስ። ዲያብሎስ ለምን ብሎ የወደቀውን ሰው ላይ ኃይሉን ይጨርሳል። ከእነዚህ ይልቅ በጉዞአቸው ላይ የማይናወጡትን፣ የሚቃወሙትን፣ ውጊያውን የሚያከሽፉበትንና በእነዚህ ተግባሮቻቸው የሚፈራቸውን ይዋጋቸዋል። ስለ እነዚህም ይህ መመሪያ ተሰጥቷቸዋል። የምትደላደሉ የማትነቃነቁም ሁኑ። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58። ተስፋ አትቁረጥ። በእግዚአብሔር ድፍረት ይኑርህ። ምንም እንኳ የዲያብሎስ ውጊያዎች ከባድ ቢሆኑም ተስፋ አትቁረጥ። ብዙ ጊዜ ብትወድቅ፣ ትእዛዛቱን ብትረሳና ምግባርህም ጎደሎ ቢሆን ተስፋ አትቁረጥ።
ጅምርህ የተዳከመ ውጤት አልባና በከንቱ የባከነ ቢሆንም ተስፋ አትቁረጥ። ለራስህ እንዲህ በል፣ እነዚህ ሁሉ ተራ ውጊያዎች ናቸው። ቢሆንም ወደ እግዚአብሔር እጠጋለሁ። እግሮቼን ብጎትትም ወደ እግዚአብሔር የማደርገውን ጉዞዬን አላቋርጥም። በጉዞዬ ላይ 100 ጊዜ ብወድቅም እንኳ ተነስቼ ጉዞዬን እቀጥላለሁ። ተስፋ መቁረጥ ከዲያብሎስ ነውና ምን ጊዜም ቢሆን ተስፋ አልቆርጥም።